ሐዋርያት ሥራ ምዕራፍ 12 ላይ ነው የምንጀምረው ማለት ነው። ምዕራፍ 11ን ጨርሰናል። እስከ ቁጥር 5 ላንብበውና እንቀጥላለን። በዚያም ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወራት ነበረ። በያዘውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አሰበ። እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፎ ሰጠው። ጴጥሮስም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። በባለፈው እንደምናውቀው ሐዋርያት በኢየሩሳሌም እንደነበሩና ስደቱ ከሐዋርያት በቀር እንደነበረ ነው። ለጊዜው ሐዋርያት ፕሮቴክትድ ነበሩ ማለት እግዚአብሔር ያው በዛ የሚሰሩት ስራ ስላላቸው ለእነሱ ጥበቃ አድርጓል። እነሱ ምንም አልሆኑም ነበር፣ ቢታሰሩም እየተፈቱ ነው። ስለዚህ የሆነ ግሬስ ነበራቸው፣ በሕዝቡ ፊት ሞገስ ነበራቸው ይላል እና ዋናዎቹን አልነኳቸው ማለት ነው። አሁን ግን ሄሮድስ አግሪጳ ቀዳማዊ መጣና ቀጥታ ነው በዋናዎቹ ላይ እጁን የሰነዘረው ማለት ነው። ሄሮድስ አግሪጳ ምዕራፍ 26 ላይ ያለው ከጳውሎስ ጋር የተነጋገረው እሱ ዳግማዊ ነው፣ ይሄኛው ግን ቀዳማዊ ነው። እና ምን አደረገ? በዚያ ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። ይህን አዲስ ምስክርነት እየገፋ የሄደውን እንደውም ከይሁዳ ወጥቶ ከዛም ብሎ በሰማርያ በቂሳርያ እና በአንጾኪያ በሮም ግዛቶች ሁሉ እየተስፋፋ በመሄድ ላይ ያለውን ነገር ማጨንገፍ የሚቻለው ከምንጩ ነው። እኔ ደግሞ የኢየሩሳሌም የወቅቱ ንጉሥ ነኝ፣ ይሄ ዕድል አለኝና ስለዚህ ይሄን ነገር ማስወገድ አለብኝ። እንዴት አድርጌ? ዋናዎቹን በመግደል በቤተ ክርስቲያኑ በአንዳንዶች ላይ መከራ ያጸናባቸው ዘንድ እጁን ጫነባቸው፣ ያዛቸው ማለት ነው። መከራ ያደርስባቸው ዘንድ አይደለም የሚለው፣ ያጸናባቸው ዘንድ በፊት ከደረሱት መከራዎች የበለጠ መከራ ያደርስባቸው ዘንድ ለማለት ነው። መከራው እንደጠነከረ የምናይበት ነው። እንግዲህ ይሄ ነው ሰይጣን በወንጌል ስራ ላይ ብዙ ጊዜ በትክክል ስራው እየገፋ ከሄደ ካላቆም ነው እውነትን በራሷ ጠባይ በራሷ ማንነት የምንመሰክር ከሆነ በተለያየ ደረጃ ያሉ መከራዎች እየገፉ ነው የሚሄዱት። አንዳንዱ በቤተሰብ ክልል ብቻ ሊሆን ይችላል መከራው። አንዳንዱ በአካባቢ በሰፈር በጎረቤት ደረጃ ያለ ሊሆን ይችላል። ሌላው ግን በቃ ከአገሩም ከሃይማኖት መሪዎች ጋር የሚያገናኝ ሰፋ ያለ መከራ ሊደርስ ይችላል፣ እንደ አገልግሎታችን መጠን ማለት ነው። የመጀመሪያዎቹ መከራዎች በቀላሉ ነው የሚመጡት። በዛቻ ደረጃ በግርፋት ደረጃ ሊሆን ይችላል። ግን ጠላት አይረሳም፣ ሰይጣን አይተውም፣ አያንቀላፋም። ስለዚህ እያከበደው መከራው እየጠነከረ ይሄዳል። እና አንዳንድ ጊዜ ክርስትና ውስጥ ስንገባ ወደ ወንጌል እውነት ስንመጣ የሆነ መርሳት የሌለብን ነገር አለ። እንደ በጎች በተኩላዎች መካከል ነው የምንላከው። በጣም የሚገርም ነው። በእርግጥ ሌሎች በጎችን ለጌታ ለማምጣት ነው ዓላማው፣ ይሄ ነው። ግን በዙሪያችን ተኩላዎች ናቸው። በግና ተኩላ በቃ ተቃራኒ ነገር ናቸው። በግ የተኩላ ምንድን ነው? የሚያድነው ነገር ነው አይደል? የሚበላው ነገር ነው። እንደዛ በተነገረን መመሪያ መሰረት
እንደ እባብ ልባሞች እንደ ርግብ የዋሆች ሆነን ከሰዎች እየተጠበቅን እናገለግላለን። ግን ዓለሙን የሆነ ከተኩላነት በግ እየሆነ ነው እንዴ ዝም አለን ብለን መዘናጋት የለብንም። የትኛውም ዘመን ለእውነት ያላት ምላሽ፣ ዓለም ያላት ምላሽ አንድ አይነት ነው። ምናልባት የመከራ ዘመን ካልሆነ ጠላት እያደባ ነው ማለት ነው። በሽንገላና ወደ ውስጥ ገብቶ ነገሮችን በማበላሸት ክርስትናውን መበከል እሱን እየሰራ ነው። ልክ እሷ አልሳካ ብሎ እውነት ደግሞ ከፍ ብላ መውጣት ከጀመረች በቀጥታ እንደ ሄሮድስ አግሪጳ ቀዳማዊ ይነሳል፣ አቅሙን አሰባስበው ማለት ነው። እናም በጣም ኢኖሰንት ናቸው ክርስቲያኖች፣ ሰላማዊ ናቸው፣ ለሁሉም ጠቃሚ ናቸው። ለአይሁድም ቢሆን ለሮማውያንም ቢሆን በሄዱበት አገር ኑሯቸው፣ ሕይወታቸው፣ ስነ ምግባራቸው ለማህበረሰብ አኗኗር ጠቃሚ እንደው በምድር እንኳን ብንለካው እነሱ ጌታን ሊያከብሩበት ነው የሚያደርጉ። ስለዚህ እውነት እንደው ጥሩ ዜጋ የሚፈልግ የዚህ ዓለም መሪ ካለ ክርስቲያኖችን በደስታ ሊቀበል ይገባው ነበር። ጉዳዩ ግን የዚህ ዓለም ገዢው ሌላ ነው። በዚህ የተነሳ አይሁዳውያን አልጠየቁትም። እዚህ ላይ እነዚህና ክርስቲያኖች አጥፋልን አላሉትም። እንደ በፊቱ መነሻዎቹ የካህናት አለቆች አይደሉም፣ ፈሪሳውያንና ሰዱቃውያን አይደሉም። በፊት ሲያስሯቸው የነበሩት እነሱ ናቸው። ሸንጎ ሲያቆሟቸው ሲያስገርፏቸው የነበሩት እነሱ ናቸው። አሁን ግን ራሱ በጣም የሚገርም በቃ በሌላ መልክ ሊያሳካው የሚችል ነገር ነው። ግን አውዱን ጠብቆ ኢየሩሳሌም ላይ ከሆነ ፖለቲካሊ ሰክሲድ የማደርገው ተቀባይነቴን የማሳድገው እነዚህን ሰዎች በመሰዋት ቪክቲም በማድረግ ነው ብሎ ምስኪኖች፣ ተከላካይ የሌላቸውን፣ የመብት ተሟጋች የሌላቸውን በምድር ላይ ማለት ነው ከነሱ ጋር የሚቆም የሌላቸውን ሰዎች አሁን ያለውን ሙሉ ስልጣን ተጠቅሞ ማሳደድ ጀመረ እና ለማሳያ ያህል ያዕቆብን ያዘው። የዮሐንስን ወንድም ያዕቆብን የዘብዴዎስን ልጅ ማለት ነው በሰይፍ ገደለው። ይሄ እንዲወራ አደረገ። በቃ ልክ ሲወራ አይሁድ ምን ሆነ? በጣም ደስ አላቸው። አይሁድ ደስ አላቸው ነው የሚለው። አይሁድን ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። እንዲህ ነገር ትክክል ነው፣ በቃ ሙከራዬ ተሳካ፣ አይሁድ ደስ ብሏቸዋል፣ ስለዚህ ልጨምርላቸው አለና አሁንም ለማሰር አይደለም ለመግደል ጴጥሮስን ጨምሮ ያዘው። መሪዎቹን አእማድ የሆኑትን እንግዲህ ጌታ ኢየሱስ በነበረ በአገልግሎት ዘመኑ ወደ ክብር ተራራ ይዟቸው የወጣው እነዚህን ሶስቱን ያዕቆብና ዮሐንስን የዘብዴዎስን ልጆች ማለት ነው። አጌን ጴጥሮስን ወደ ጸሎት ስፍራም ከሌሎቹ ለየት አድርጎ የሚያቀርባቸው በልዩ ሁኔታ ወደፊት ሊጠቀምባቸው ስላሰበ እና እውነትም በገላትያ ምዕራፍ 2 ላይ ስንመለከት እንደዚሁ ነው። አዕማድ መስለው የሚታዩ ተብለው የተገለጹ አሉ። ልባችንን በጣም ከፍተን ስንመለከት እዚህ ስፍራ ላይ በየትኛውም የታሪክ ሂደት ውስጥ በወንጌል ሕይወት ስንኖር መከራ የሚቀር አይደለም። በዓለም ሳላችሁ መከራ አለባችሁ። መከራው እየቀለለ አይደለም፣ እየጨመረ ነው የሚሄደው። ምንድን ነው የሚለው መጽሐፉ? በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ። ይሄ የተጻፈ ነገር ነው። ከሐዋርያት መካከል መጀመሪያ ሰማዕት የሆነው የዘብዴዎስ ትልቁ ልጁ ያዕቆብ ነው። በሚገርም ሁኔታ ሌላኛውን ልጁን ስታዩ ዮሐንስን ከሐዋርያት ሁሉ መጨረሻ ነው የሞተው። የሞተውን በሰማዕትነት አይደለም፣ በናቹራል ዴዝ ነው አይደል? በመደበኛ መንገድ ነው የሞተው። በቃ እግዚአብሔር በዚህም ይከብራል፣ በዚያም ይከብራል።
ዮሐንስ መከራ ተቀብሏል፣ ፍጥሞ ደሴት ላይ ታስሯል። ግን በዛ እንደተገደለ አናነብም። እና ከሁሉ መጀመሪያ ያዕቆብ ሞተ፣ ከሁሉ መጨረሻ ዮሐንስ ሞተ። እዚሁም ላይ ደግሞ ስንመለከት ያዕቆብ በሰይፍ ተገደለ፣ ጴጥሮስ ግን ሲያመልጥ እናየዋለን፣ ወይም ጌታ ሲያስመልጠው ሲያድነው እናያለን። በሁለቱም ይከብራል እግዚአብሔር። ወደኋላ 3 ወጣቶችን እናስታውሳለን። በናቡከደነጾር ዘመን ምን አሉ? ከሚነደው ከእቶኑ እሳት የምናመልከው አምላካችን ያድነን ዘንድ ይችላል፣ ባያድነን እንኳ አንተ ላቆምከው ምስል አንሰግድም አሉ። አዳናቸው። እነሱ ለመቃጠል ወስነዋል። ግን እግዚአብሔር መክበር የፈለገው እሳት ውስጥ ገብቶ ከእሳት ውስጥ በማውጣት እና በማሻገር ያበቃ ነገርን ወደፊት በማስቀጠል እንደዚህ በማዳን እግዚአብሔር ሊከብር ይፈልጋል። በሞትም ሊከብር ይፈልጋል። ስለዚህ በሰምርኔስ ቤተክርስቲያን ምንድነው የተባለው? እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊልንም እሰጥሃለሁ። ብዙ ሰማዕታት እስጢፋኖስ በሞቱ አክብሮታል። ራእይ ምዕራፍ 2 ላይ በጴርጋሞን ቤተክርስቲያን አንቲጳስ የተባለው ምስክር በሰማዕትነት ጌታን አክብረዋል። ስለዚህ እነሱ በሞቱ ቁጥር ስራ ይሰራል። በእስጢፋኖስ ሞት ያ ሁሉ ዓለም አቀፍ የአገልግሎት በር ተከፍቷል። በያዕቆብ እንዲሁ ስራው ይፈጥናል። በሞታቸው ጌታን የሚያከብሩ በሕይወትም ጌታን የሚያከብሩ ይኖራሉ። አንዱን ለዚህ ሌላውን ለዚያ ይጠቀምበታል። ክብር ለስሙ ይሁን። እና ጴጥሮስ ታሰረ። ጴጥሮስ እንዴት ነው ሊገድለው ያሰበው? ሕዝብ ፊት አውጥቶ በማሳየት እንትኑን ደመቅ ለማድረግ እንዴ አምቢሽየስ ነው። በቃ ሰውየው እዩት፣ በጣም በቃ ክብሩን የሚፈልግ ነው። ሰው ፊት አውጥቶ ዋናውን ይዤላችኋለሁ ምን ትላላችሁ ብሎ ከዛ ልክ በኢየሱስ ላይ ጲላጦስ እንዳደረገው ይሰቀል እንዳሉት እንዲህ አይነት የሆነ የአደባባይ ትዕይንት ፈጥሮ በጴጥሮስ አማካኝነት አሁን ራሱን ምን ማድረግ ነው የፈለገው? በሕዝቡ ላይ ከፍ አድርጎ መግነን፣ አንድ ኤቨንት ሊፈጠር። እንዲህ በቀላሉ ዋናውን አውራውን ይዤማ ዝም ብሎ በድብቅ አልገለውም ነው። በይፋ በቃ እና አጋጣሚውን መጠቀም የፈለገው ለምንድን ነው? የእሱን ተቀባይነት ለማሳደግ ነው። እና አይሁዳውያን የሚወዱትን ያውቃል። እሱም በራሱ ትንሽ ስለሚያውቅ በበዓል ይሄን ማድረግ ትንሽ አያዋጣም። ላሰበው ነገርም ብዙ ላይሄድለት ይችላል። ምናልባትም ያንፈርቶ ይመስላል። የቂጣ በዓል ወራት ነበረ። በያዘውም ጊዜ ወደ ወህኒ ያገባው፣ መጀመሪያ ያሰረው፣ ከዛ ከፋሲካ በኋላ ወደ ሕዝብ ያወጣው ዘንድ አሰበ ነው። አስቦ ምን አደረገ? በ16 ወታደሮች እንዲጠበቅ አደረገው። እያንዳንዳቸው 4 ወታደሮች ያሉባቸው 4 ጭፍሮች 4 ወታደሮች ጥበቃ ያደርጋሉ። እና አሁን አንድ ሰው ዋና የሚባል ከክርስቲያኖቹ ተይዟል። ይህን ሰው አስመልክቶ ግን ልዩ ውሳኔ ወሰነ። በቃ 4 ወታደሮች ያሉት 4 ክፍል በተለያየ ስቴፕ ላይ እንዲጠብቁ ምደባ ተደረገ ማለት ነው። ለአንድ ሰው እንግዲህ 16 ወታደር ያዕቆብ የሚለካው በአገልጋይ ውስጥ ያለው አቅም እንዴት እንደሚፈሩት ነው። ሰይጣን እንትኑን ለክቶታል ማለት ነው። እውነት እኮ ነው። በ16 ወታደር የጴጥሮስን አገልግሎት መግታት አይቻልም። አንድ ቃል ሲናገር ጴጥሮስ 3000 ሰው ያምናል። እና በሱ ያለው ፓወር ግዙፍ እንደሆነ መካድ እንዳልቻሉ ነው ለአንድ ሰው 16 ሰው የመደቡት። ለዛውም ለምስኪን ምንም ለሌለው አንድ ታጣቂ ይበቃዋል። በቃ አንድ ታጣቂ ይበቃዋል። ግን የሰጡት ግምት ክሬዲት ከፍ ያለ ነው። እና እንደዛ እየተጠበቀ ወህኒ ቤት ውስጥ ገባ ማለት ነው። ወደ ታች ወረድ ብለን ከቁጥር 6 ጀምሮ ያለውን ስታነቡ በሁለት ወታደሮች መካከል ተኝቷል።
በቃ በከፍተኛ ጥንቃቄ ወደ ውስጥ ነው ደግሞ ዝም ብሎ ሳይሆን ብዙ በሮች አሉ። ቢያንስ 3 የውጭው በር አለ። ከዛ መካከል ላይ ሁለተኛ በር የሚባል አለ። እነ ጴጥሮስ ያለው ውስጠኛው እንደዚህ አይነት በጣም ከፍ ያለ ጥበቃ ትልቅ አቅም ነው የተጠቀመው። የእግዚአብሔር አገልጋይ የጌታ ባሪያ በወህኒ ቤት ውስጥ አለ። ውጭስ ምን ይደረግ ነበር ነው። በቤተ ክርስቲያን ግን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር ይለናል። ክብር ለእግዚአብሔር ይሁን። ያዕቆብ ምን ይለናል በመጽሐፍ ቅዱስ ውስጥ? ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ። በመከራ ጊዜ ያለን አቅም ምንድነው? ጸሎት ነው። እንደ ድሮ ቢሆን ጌታ ኢየሱስ ሲያዝ ጴጥሮስ ምን አደረገ? ምንድነው የተጠቀመው? ሲያዝ ሰይፍ አንስቶ የሰው ጆሮ ቆርጧል። ታስታውሳላችሁ። ያኛው ጴጥሮስ ሞቷል። በቃ ከክርስቶስ ጋር ተሰቅሏል። ሰይፍ በእጁ ያለው። አሁን በወህኒው ስንመለከት ግን ሲያዝ ተያዘ። በቃ ሲያስተኙት ሰንሰለት ነው። በሰንሰለት በሁለት ሰንሰለት አስረውት ሲያስተኙት ተኛ። እንደውም የሚያሳየው በቃ በኋላ ጎድኑን መጥቶ ነው የሚያነቃው። ቁጥር 6 ላይ በጣም ለጥ እንዳለን ሰላማዊ። ስለዚህ እግዚአብሔር አይተኛም አያንቀላፋም፣ የምናውቀው ነው አይደል? እስራኤልን የሚጠብቅ እርሱ አይተኛም አያንቀላፋም። እስራኤልን በሚጠብቀው አምላክ ፊት በማይተኛው ጌታ ፊት ራሱን ስላሳየ ወይም በሱ ፊት ስለሆነ በቃ ለጥ ነው ያለው፣ ራሱን በጌታ እጅ ላይ ጥሎ ማለት ነው። ይሄ ሲሆን እዛ በጸሎት ይተጋሉ። እርግጠኛ ነኝ ጴጥሮስም እዚህ ላይ አልተጻፈልንም እንጂ በልቡ ወደ ጌታ ይጸለያል ብለን እናምናለን። አሁን እንደ በፊቱ አይደለም። አሁን የተቀየረው ዝቅ ያለው በትህትና የተሞላውን ጴጥሮስን ነው እዚህ ላይ የምናየው እና የጸሎትን ገጽታ እዚህ ላይ እናያለን። የቤተ ክርስቲያን የጸሎት ስብሰባ ምን እንደሚመስል ነው የምናየው። በጸሎቱ ላይ የነበረውን የሰው ብዛት ለመመልከት ቁጥር 12ን ማየት እንችላለን። ባስተዋለ ጊዜ እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ ይል። እንግዲህ ቤተ ክርስቲያን የተባለው ጉባኤው ነው። ቤቱ ግን ምንድነው የተባለው? የማርቆስ እናት የማርያም ቤት የሷ ነው ቤቱ። እዛ ውስጥ ያለው ሰው ምን ያህል ነው ስንል እጅግ ሰዎች ተከማችተው። ስለዚህ በቤተ ክርስቲያን ስለ እርሱ ጸሎት ይደረግ ነበር ማለት እንዲሁ ዝም ብሎ የተወሰኑ ጓደኞች ተሰብስበው ይጸልያሉ ማለት አይደለም። በቃ ጉባኤው በሙሉ እጅግ ሰዎች ተከማችተው ነው ይጸልዩ የነበረው ማለት ነው። እና ስለ ቤተ ክርስቲያን ጸሎት እዚህ ላይ ማንሳት ያስፈልጋል። እርግጥ ነው ይሄ ኦኬዥናል ነው፣ ምክንያታዊ ነው። የጴጥሮስ ጉዳይ ነው ሰውን የሰበሰበው። ግን በቤተ ክርስቲያን መደበኛ የጸሎት ጊዜም አለ። ምዕራፍ 2 ቁጥር 42 እንደሚያሳየን በየጸሎቱም ይተጉ ነበር ይለናል። ስለዚህ የሆነ ሬጉላር መደበኛ ጠባይ ያለው ጸሎት በቤተ ክርስቲያን እንዳለ እናያለን። እና ማን ነው የሚመጣው ነው አሁን ጥያቄው። እኔ በጣም የሚገርም ነው። አሁን የሰው ብዛትን አስመልክቶ ስናስብ የሆነ ኮንፈረንስ ሲባል ወይ ገሌ ይመጣል ሲባል ስለ በሽተኞች ይጸለያል ምናምን አይነት ከሆነማ በቃ ጠቅጠቅ ነው የሚለው። አሁን እዚህ ጋር ስደት ነው ያለው። ስለ አንድ ሰው ነው የሚጸለየው። ግን ሰዎች መጥተዋል። ሁሉን አሸንፈው መጥተዋል። በአንድ በኩል አደገኛ ነው። ማርቆስ እናት ማርያም ቤት እንዲህ ባለ ጊዜ መሰብሰብ በጣም አጋላጭ ነው። አንደኛ ለሷ ለቤቱ ባለቤት በጣም ከባድ ሪስክ ነው የወሰደችው። ሁለተኛ
ይሄንን ሄሮድስ በጽኑ የሚፈልገውን ሰው አስመልክቶ ፖዚቲቭሊ ለእርሱ ለመጸለይ መሰብሰብ እንደ ወንጀል ነው ሊቆጠር የሚችለው። ድንገት የሄሮድስ ወታደሮች ቢመጡ ያን ሁሉ ሕዝብ አፍሰው ለመውሰድ ጥሩ አጋጣሚ። ስለዚህ ሁሉ መፍራት ይችል ነበር። ሁሉ እቤቱ መቀመጥ በየቤታችን እንጸለያለን ሊባል ይቻል ነበር። ግን እንዲህ ባለ አስጊ ሰዓት ላይ በማርቆስ እናት በማርያም ቤት እጅግ ሰዎች ተከማችተው ይጸልዩ ነበር። እና ፕሊዝ ዘመናችን በመላው ዓለም ያለውን አጠቃላይ ሁኔታ ስንመለከት በቃ ዓለም በክፋቷ እየባሰባት የሄደበት ወቅት ነው። ብዙ አይነት ጭንቅና መከራ ያለበት፣ ብዙ ሰው እየሞተ ያለበትን ዓለም እንመለከታለን። ስለዚህ ምን ይደረግ? መከማቸት ነው አይሻልም? በክርስቶስ ኢየሱስ ስር መከማቸት ነው። የእግዚአብሔርን ፊት መፈለግ ነው። ድምፃችንን ወደ ላይ ወደ ጌታ ማሰማት ነው። ከእርሱ ዘንድ መፍትሄን መጠበቅ ነው። እና አድሬሱ ራሱ ወደ እግዚአብሔር ጸሎት ይደረግ ነበር እንጂ እነዚህ ሰዎች ጴጥሮስን ለማስፈታት ማንን ታውቃላችሁ? እንዴት እናድርግ? ምን እንሞክር? ምን አይነት ዘዴ እንጠቀም የሚል ሌላ ሰዋዊ ዘዴዎችን ለመጠቀም አልፈለጉም። በቃ ይሄን ጉዳይ አስመልክቶ መፍትሄ የሚገኘው ሰማይ ላይ ብቻ ነው። ዛሬ ቢሆን በጣም ብዙ ነው። መብትህን ለማስከበር ለዚያ መልክት እዚህ ቦታ ሰነድ አስገቡ፣ በቃ ሰብአዊ መብቶች ይጩሁ፣ እንደዚህ ይሁን እንደዛ ይሁን ነው የሚባለው አይደል? ታዋቂ ሰዎች ሲታሰሩ እንኳን ሊገደሉ ተወስኖባቸው ብዙም ይጮሰዋል። ስለዚህ ያን ሰው የሚወድ ሰው በሙሉ የሚሄደው ወደ ሌሎች ነው። ወደ ሌሎች ከፍ ያሉ ናቸው፣ ድምፃቸው ይሰማል ወደሚባሉ ይሄዳል። አማኞች ግን ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ከጸሎት አድራሻም አኳያ ብንመለከተው ወደ ፍጡር የመጸለይ ታሪክ ቤተክርስቲያን የላትም። ከመነሻው ጀምሮ ወደ መላእክትም ሲጸልዩ አንመለከት። መልአኩ ሲመጣ ግን እናያለን አይደል? ጴጥሮስን ሲያስፈታው እናያለን። ግን እሱ ተጸልዮ ወደ እሱ ተጸልዮ አይደለም የተጸለየው። ወዴት ነው? ወደ እግዚአብሔር ተጸለየና እግዚአብሔር መልአኩን ልኮ እንዳዳነኝ አወቅሁ አይደል ያለው ቁጥር 11 ላይ ጌታም መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅሁ አለ። ስለዚህ ጸሎቱ ወደ እግዚአብሔር ነው። እሱ ደግሞ በፊቱ ያለውን መልአክ ላከ፣ መልአኩም ደግሞ አዳነው ማለት። ስለዚህ የጸሎት አድራሻ እግዚአብሔር ነው። ሰው በመንፈስ ሆኖ መናገር ያለበት አምላክ ወደሆነ ማንነት፣ በቃ የመስማት ብቃት ወዳለው መለኮታዊ ማንነት እንጂ እንዲሁ ዝም ብሎ ወደ ፍጡር የሚደረግ አድራሻ በክርስቲያኖች ዘንድ እንደሌለ ከዚህ እንረዳለን። ሌላው የጸሎቱ አፈጻጸም አጥብቆ የሚል ቃል አለ። አጥብቆ ይደረግ ነበር ይላል። ርዕስ አለው፣ ጉዳይ አለን። በዛ ሰዓት ላይ ጴጥሮስ ዋነኛ አጀንዳ ነው እና ይህም በተመለከተ በጣም ጠንካራ የሆነ ልባዊ ጸሎት ነበር የሚጸለየው። እኔ ከጊዜም አንጻር ይሄ እዚህ መልስ እስከሚያገኙ ድረስ ከእግዚአብሔር የጸጋ ዙፋን ፊት ላለመነሳት የወሰኑ እስኪመስል ድረስ በጣም አጥብቀው እየጸለዩ ነው ያሉት። ሁሉም ነው የሚጸልዩ። ሁሉም ተሰምቶታል። ሁሉም አንድ ልብ በአንድ ጉዳይ ነው። ልባችን የተከፈተ ያልተበታተነ ርዕሱን የምናውቅ እና በነገሩ ላይ በእግዚአብሔር ፊት አጽንተን የምንለምን መሆን አለብን። ሐዋርያው ጳውሎስ ሁለተኛ ተሰሎንቄ ምዕራፍ 3 ላይ ሲናገር ምንድነው? እምነት በሁሉ ስፍራ አይሆንምና ከክፉ ሰዎች እንድንድን ስለኛ ጸልዩ፣ የጌታ ቃል እንዲሮጥ ጸልዩ ይላል እና አሁንም ቢሆናል እኛ በአግባቡ በድፍረትና በእምነት በታማኝነት ወተን ስላላገለገልን እንጂ መከራው አለ፣ ደጅ ላይ ነው ያለው፣ ካጠገብህ ይጀምራል። ግን እግዚአብሔር ደግሞ ጣልቃ ይገባል። ደፍረው በሚያገለግሉ ሰዎች ሕይወት ውስጥ ዛሬም ቢሆን እያየን ያለ ነው ይሄን የሱን ጣልቃ ገብነት።
እና የጴጥሮስን ታሪክ ከቁጥር 7 ጀምሮ እስከ 11 ስትመለከቱ ጌታ እንዴት አድርጎ እንዳዳነው እንረዳለን። ጴጥሮስ ራሱን ማዳን በማይችልበት ሁኔታ እግዚአብሔር መልአኩን ልኮ አዳነው። ግን ከቅዱሳን ጋር ኅብረት አድርጎ እግዚአብሔርን የማመስገኑ ሥራ ግን ለእሱ የተተወ ነው። ሄደ፣ ወደ ወገኖቹ ሄደ። ከዚህ በፊትም ሁለቱ ከጴጥሮስና ዮሐንስ ተፈተው የትም አልሄዱ፣ ወደ ወገኖች ነው ሄዱት። እና ሁሌም እዚህ ምድር ላይ የኛ የምንለው ማን ነው? ወደ ጉባኤ ትመጣላችሁ። እቼ ማርቆስ እናቴ ማርያም ቤት ናት። እስቲ ቃሉን ልስማ፣ እስቲ ልጸልይ፣ እስቲ የኔ የምላቸው ሰዎች ወዳሉበት የምንውለው እኮ የኛ በማንለው አካባቢ ነው። በቃ በስጋ የሆነ ዓለም ነው በአብዛኛው እንደ ሰው ልማድ ስንመላለስ። ወጣ ብለን ግን የእግዚአብሔር ነገር ትዝ ሲለን ቅዱሳንን እንፈልጋለን። ጴጥሮስ ሄደ፣ ቦታው የታወቀ ነው። ከዛ በፊት የሚገናኙበት ቦታ ነው ማለት ነው። ሬጉላር መሰብሰቢያ ቦታ ነው ማለት ነው። ሲሄድ እነሱ ማመን አልቻሉም። ምክንያቱም ጸሎቱ ወዲያው ይመለሳል ብለው አላሰቡም። እንደኛ ናቸው ለካ። አሁን እኛ እንጸለያለን እንጂ እንዴት ነው እንደሰማን እናምናለን። ቢያንስ እንደተፈጸመ ግን ማመን ብዙ ሰው ይከብደዋል። እና ማመን አቃታቸው። ሰራተኛዋ ጴጥሮስ ነው ስትል ምንድን ነው የምትይው? አብደሻል እንዴ ነው ያሏት። ገባና ተረከላቸው። ክብር ለእግዚአብሔር ይሁን። ስለዚህ ወገኖችን መፈለግ ከየትኛውም ሁኔታ በወጣን ቁጥር ከቅዱሳን ጋር በእግዚአብሔር ፊት መሆንን እንልመድ የሚል እንማርበታለን። የጌታ ጸጋ ይብዛላችሁ።